እንግዲህ እኔ ዛሬ ማቀርብላችሁ እንግዲህ ከወዳደቁ እቃዎች ወይ ደግሞ በአካባቢያችን በአነስተኛ ዋጋ ከሚገኙ እቃዎች የሰራሁትን የዳቦ ማሽን ነው ማሳያችሁ ማለት ነው። እንግዲህ ይሄ ዳቦ ማሽን ሁለት አይነት ክፍል አለው። አንደኛው ስቲም ነው። ስቲም ማለት መጋገሪያ ማለት ነው። ማንኳፈፊያ ያለ ነው። ምናንኳፈፍበት ወይም ደግሞ ሊጡ መጀመሪያ ወደ ማብሰያው ከመግባቱ በፊት መጀመሪያ ከመግባቱ በፊት እዚህ ጋር ነው ስቲም ውስጥ ነው የሚገባው። እዚህ ስቲም ውስጥ ይገባል። ይሄ ስቲሙ ምንድነው ሊጡ ኮፈፍ እንዲልልን ነው ማለት ነው። ከዛም በኋላ ይሄ ኮፈፍ ካለ በኋላ ቢያንስ 5 ደቂቃ ወይ 10 ደቂቃ ነው የሚፈጀው ኮፈፍ ለማለት። ከዛም በኋላ ወደዚህ ወደ መጋገሪያ ክፍሉ ይገባል ማለት ነው። እዚህ ጋር ደግሞ እንደምታዩት ይሄ መጋገሪያ ክፍሉ ነው። ይሄ መጋገሪያ ክፍሉ የተሰራው ከሁለት ነው። እዚህ ጋር ሬጂስተር አለ፣ እዚህ ጋርም በተመሳሳይ ሬጂስተር አለ። የሬጂስተሩ ዋና ፋንክሽን ሙቀት መስጠት ነው። ይሄ ሙቀት ሲሰጠው ሁለቱም የዚህና የላይኛው ሙቀት ሲሰጠው ዳቦ ይበስላል ማለት ነው። አሁን ከዚህ ውስጥ ይሄኛው ኮንትሮል የምናደርገው ሁለቱም አንድ ላይ አይደለም የምናበራው። ይሄ የሚበራው ብሬከር አለ፣ እዚህ ጋር ሁለት ብሬከሮች አሉ። እነዚህ ሁለት ብሬከሮች መጀመሪያ የታችኛውን እናበራዋለን። የታችኛው የሚበራበት ወደ ማብሰል ሲያደርገው እናይና ወደ ለከለር ደግሞ የላይኛውን እናበራዋለን። እንግዲህ ይሄ ለመስራት ዋነኛ ምክንያቴ ወይም ደግሞ ይሄ ለመስራት ያነሳሳኝ ሀሳብ በአካባቢያችን ካሉት አብዛኛው ስራ አጥ ናቸው። ተማሪዎችም ቢሆን ለስራ መስራት ይፈልጋሉ፣ ግን ደግሞ በቃ በአቅርቦት አንፃር በኢኮኖሚ አንፃር መስራት አይችሉም። ስለዚህ ይሄ ምንድነው እኔ ይሄ ዋነኛ ታርጌቴ እኔ ሰርቼ መሸጥ ሳይሆን እኔ ሰራውትን ማይተው ደግሞ ወጣቶች እንዲሰሩ ፈልጋለሁ። ስለዚህ ከዚህ ውስጥ አሁን እኔ ይሄን ስሰራው በአነስተኛ ወጪ ነው፣ ከአካባቢ በሚገኝ ቁሳቁስ ነው። ሌላ አዲሽናል ኮስት ወይም ደግሞ ከውጭም ወይ ደግሞ ከሌሎች ሀገሮች አይደለም የሚወጣው እቃው። እዚህ በአካባቢያችን ባሉ እቃዎች በአነስተኛ ዋጋ ወጣቱ መግዛት በእጅ እንኳን ሰርቶ መጠቀም ይችላል። ስለዚህ የኔ ዋነኛ ታርጌቴ ምንድነው ያደረኩት ይሄን ለመስራት በአነስተኛ ወጪ ወይ ከኔማ ማሰራት ይችላሉ ወይም ደግሞ በራሳቸው ይሄን አሰራር አይተው መስራት ይችላሉ በራሳቸው ማለት ነው። እንግዲህ ከዋጋ አንፃር ደግሞ አብዛኛው ማሽኖች በአገር ውስጥ የሚሰሩትም ቢሆን ወይም ደግሞ ከውጭ የሚመጡት በጣም በውድ ዋጋ ነው የሚሸጡት። ስለዚህ ይሄ በሚሆንበት ሰዓት ወጣቱ አይደፍርም ለስራ፣ በጣም ውድ ነው። እዚህ ገዝቼስ ደግሞ እንዴት ነው እሰራበታለሁ የሚለው ነገር ስለሚያስብ ስለዚህ ከዋናው አንፃር ስናነጻጽረው ዋናው ውድ ነው። 70 ሺህ እስከ 80 ሺህ እስከ 40 ሺህ ባለው የሚሰራው የሚሸጠው ማለት ነው።
ይሄን ለመስራት ደግሞ 10000 11000 እስከ 7000 ድረስ ባለው መስራት ይችላል። ይሄ ዳቦ ሁለት ድፎ ዳቦ መጋገር ይችላል እና ደግሞ እስከ 30 ድረስ ደግሞ ኖርማል ትንንሽ ዳቦችን ወይ ደግሞ የሱቅ ዳቦ እኔ ቅዴ ምንድነው ይሄኛው ማሽን በቀጣይ ደረጃ አሻሽዬ ከተቻለ በጣም ሞዲፊክ አድርጌ ከሌሎች ለየት ያለ ለአጠቃቀም ምቹ ማህበረሰቡንም በቀላሉ ወጪ እንዲሰራው ራሱ አክሰሰሪውን አግኝቶ በቀላሉ እንዲሰራ አድርጌ ሰርቻ አሻሽዬ መስራት የማይችሉትም ከሆነ ኪራይ አመቻቸ ወጣት ወደ ስራ የሚገባበትን እድል ለማመቻቸት ሞክራለሁ። የሚችሉትም ከሆነ ደግሞ መግዛት የሚችሉ ከሆነ ደግሞ እኔ ጋርም ሸርኩ ነው መስራት ይችላሉ። ገዝተን እንሰራለን ወይም ደግሞ አሰራን ኮርስ ስጠን የሚሉ ከሆነ ደግሞ እኔ በቻልኩት አቅም ኮርስም ሆነ ማሽኑም ሰርቼ ለማሰራት እፈልጋለሁ። እንግዲህ እኔ የማስተላልፈው መልእክት መጀመሪያ ፈጠራ የሚጀምረው ከአካባቢ ችግር በመረዳት ነው። መጀመሪያ ፈጠራ ለራስ አይደለም መጀመሪያ ያለብን መጀመሪያ ችግሩ ምንድነው የሚለው ማወቅ አለብን። ከአካባቢያችንም ሊሆን ይችላል ከቤታችንም ሊሆን ይችላል ኤቭሪዌር በቃ ከየትኛው ችግር መነሻውን ችግር እናውቃለን። ችግሩን ካወቅ ደግሞ ለችግሩ መፍትሄ እንፈጥራለን ማለት ነው። ከዛም በኋላ ወደ ሀገር እያልን እንሄዳለን። ለምሳሌ ከቤት ችግር ከተነሳ ከዛ ወደ ከተማው ይሄዳል፣ ከከተማው ደግሞ ወደ ሀገር ችግር ይሄዳል። ስለዚህ ለወጣቱ ማስተላልፈው መልእክት ምንድነው የተሰሩ ስራዎችን መስራትም ሳይሆን በቃ የተሰሩ ስራዎችን አሻሽሎ መስራት ላይ ዋነኛው ፈጠራ ነው። ይሄም ሁለተኛ በራስ መፍጠር የሚባለው ደግሞ የአካባቢን ችግር መጀመሪያ መረዳት ያስፈልጋል። በአካባቢያችን ምን ችግር አለ፣ ይሄን ችግርስ በምን መተካት ይችላል ካለ ቀላል ነው አሰራር። ፈጠራ በዚህ በጣም ቀላል ነው። በአካባቢ ካሉ ቁሳቁሶች ራሱ መስራት ይችላል። ለወጣቱ ማስተላልፈው መልእክት መጀመሪያ ችግር የማህበረሰባችሁን ችግር ተረድታችሁ ከዛም በኋላ ለችግሩ መፍትሄ እንድትፈልጉ ነው። በድጋፍ ደረጃ በማቴሪያል ወይም ደግሞ በአቅርቦት አንዳንድ የአካባቢ ሰዎች በማቴሪያል ድጋፍ አይደግፉኝ፣ ያው ባለው ቁሳቁስ እንድጠቀም ያደርጉኛል። ለምሳሌ ይህን ስበይድ የብረት መበየጃ ማሽኖችን በማዋስ እንዲሁም ደግሞ የሆነ ጋይድ ያደርጉኛል። ስሳሳት ያው እነሱ እኔ እንድሰራውም ስለሚፈልጉ አሰራሩን ባይነግሩኝም ግን ደግሞ ጋይድ ያደርጉኛል፣ ያርሙልኛል። ሁለተኛ በቤተሰብ ደረጃ ቤተሰብ ላይ ምንም ሳፖርት የሚያደርጉኝ ነገር የለም። ቤተሰብ ያው ወደ ትምህርቱ እንዲሄድ ነው የሚፈልገው። በዚህ ዙሪያ ቤተሰብ አይገባበትም። በትምህርት ቤት ደረጃ ደግሞ መምህራኖች በጣም ሳፖርት ያደርጉኛል። የተለያዩ ሀሳቦችንም ይነግሩኛል፣ እንዲህ ብሰራ ሲሉኛል። አንዳንድ ሀሳቦችንም አጠናክሬ እንድሰራ ያሉ ማለት በማቴሪያል ደረጃ ወይም ደግሞ በገንዘብ ደረጃ የሆነ ድጋፍ ባይደረግልኝም በሀሳብ ደረጃ ግን በጣም ሳፖርት ያደርጉኛል መምህራኖችም። በማቴሪያል ብቻ ሳይሆን በአካዳሚካልም ዙሪያ ሳፖርትም ያደርጉኛል ማለት ነው። እንግዲህ በሃርድዌርም በሶፍትዌር ላይ ነው ሁለቱም ላይ ነው ፎከስ ማድረገው።